ከዳችው ዶክተሩ ጋር ፍቅር ጀመረች። ዲቭ ሆስፒታል ገባ በድንጋጤ። ሊሊ መጨለሏ እንደቀጠለ ይገኛል። የሊሊ መጨለልና ማበድ እንዲሁም ሰዎችን በሙሉ አላቃችሁም እያለች ሁሉንም ሰው ማወናበድና ግራ ማጋበቷ እንደቀጠለ ይገኛል። ጭራሽ አሹን አስፓልት ለአስፓልት እያዞረች እኔ በፍጹም አንተ ማነህ አላቅህም፣ ሂድልኝ ከፊቴ፣ እኔ የምፈልገው ኤላንና ኤላን ብቻ ነው እያለች በጣም አገር ይያዝልኝ እያለች ትገኛለች። የፍቅር እናት እጅጉን ግራ ገብቷት ከፍቅር ጋር ተጣልታ አልጋ ላይ ስትደባደብ፣ እባክሽን ፍቅር ልጄ ቢያንስ ለትንሽ ጊዜ ሊሊ እኛ ጋር እስከምታገግም መቀመጥ አለባት፣ እናም ልንረዳት ይገባል ብላ ስትል እማዬ ተይ እንጂ ጭራሽ ብለሽ ብለሽ ደግሞ ቤታችንን የእብዶች መናኸሪያ አረግሹ ማለት ነው። ቆይ አንቺ የዋህነትና ሁሉንም ሰው መውደድ ግን ምን አይነት ጸባይና ምን አይነት አመል ቢሆን ነው እማዬ? አረ በቃሽ፣ እኔ እውነቴን ነው ምልሽ ስልችት ብሎኛል። አደይ፣ ሮማን፣ አሹ፣ ዳይመንድ፣ ኪንጎ በቃ በዙሪያሽ ያሉ ሰዎች በሙሉ ካንቺ ሁሉንም ነገር ነው የሚፈልጉት እማዬ። እና ይህን ነገር ሽንታይ ለእኔ ሰላም እየሰጠኝ አይደለም ብላ ስትል ማዘሯ በጣም ተናደደች። ትሰምኛለሽ ፍቅር፣ ብትቺ ኑሮ ይች እኮ እህትሽ ማለት ናት፣ አብሮ አደግሽ፣ አብረሻት የተማርሽው እና ልትረጃት ሲገባ እንዴት ነው እንደዚህ አይነት ነገር የምትናገሪው? አሁን አንቺ ከእኔ ማህፀን ነው የወጣሽው ብላ ግጥም አደረገቻት። አደይ ዲቭን ከዚህ በኋላ አልፈልግህም ብላ አለችው። ምን እያልሽ ነው አደይ? አንቺና እኔ እኮ በጣም ብዙ ነገሮችን አሳልፈን ብዙ ነገሮችን ውጣ ውረዶችን እስኪ ንገሪኝ። እሱ እኮ ካንተ ጋር ብሆን በጣም ደስ ይለኝ ነበር። እናም አባዬ ገጠር ነህ ቶሎ ያለኝ አንተን ሊድር ሳይሆን ለሌላ ሰው ሊድራይ ነበረ። እሱ አልበቃ ብሎ ደግሞ እማዬ በአንተና በእኔ ግንኙነት ደስተኛ አይደለችም እና ከዚህ በኋላ አትፈልጊኝም ማለት ነው ብሎ ሲላት፣ አዎ ምን ላርግ ዲቭ፣ ታዲያ ያለ እሷ ፍቃድ ያለ እናትና አባቴ ምርቃት ምን ላደርግ ነው? ቆይ ግን የአንቺ ቤተሰቦች ምን አይነት ቤተሰቦች ቢሆን ነው እስኪ ንገሪም ብሎ ሲል፣ እንዴ ዲቭ አባቴም እኮ ቢሆን ከክፋት አንጻር ሳይሆን ለእኔ የተሻለ ነገር ለማድረግ ነው። እባክሽ ተይኝ፣ አንቺ ከማን ትበልጫለሽና ነው ሀብታም ሀብታም እያለ የሚያወራው ብሎ ሲል፣ አይ እንግዲህ ዲቭ መስመር አትለፍሽ፣ እያንዳንዱ ነገር ነገርኩህ አይደለም እንዴ? ሁሉም በፈጣሪ ፍቃድ ነው የሚሆነው። በቃ አንድ ጊዜ የሆነው ሆኗል፣ ያልሆነው ደግሞ አልሆነም ብላ አለችው። ትሰሚኛለሽ አደይ፣ የእውነት ያ ዶክተር ጋር ፍቅር ለመጀመር አስበሽና አቅደሽ ከሆነ እኔን ዲቭ አያድርገኝ። እናም በፍጹም ከሱ ጋር መሆን እንደማች ከወዲሁ ልንገርሽ ብሎ አላት። ቆይ ምን እያልክ ነው? አብደሃል ልበል? ዶክተሩ ጋር ምን አገናኘኝ ብላ ሽምጥጥ አድርጋ ካደችው። በሌላ ግን አደይ ለዶክተሩ ሁሉንም ነገር ነገረችው። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አጓጊውና አስተማሪው አደይ ድራማ እንደቀጠለ ይገኛል። እና ታዲያ ምንድነው የተፈጠረው ነገር አደይ ብሎ ዶክተሩ ሲጠይቃት፣ ለባለ ሀብት ሊድሩኝ ነው እንጂ ለዲቭ ሊድሩኝ አልነበርም። እና ዲቭን ተውሹ እንዴ አደይ ብሎ ሲጠይቃት፣ አይ እውነት ለመናገር ምን እንደማደርግ አላውቅም፣ ግን አሁን አንተን ስላወራሁህ በጣም ደስ ብሎኛልም እንዲሁም ደግሞ ተከፍሎልኛል ብላ አለችው። ታውቂያለሽ እኔ ለረጅም
ሳምንታት ስልክ ስደውልልሽ አላነሳ ስትይ የእውነትም ሽምግልናው የተላከና ሁሉም ፕሮሰስ የጨረሽ መስሎኝ ነበር። ግን ደግሞ ምናልባት ቤተሰቦችሽ ለተሻለ ነገር አስበውልሽ ይሆናል ብሎ አላት። አላውቅም አሁን እንዴት አድርጌ ዲቭን ከኔ ሙድ እንደማወጣው ብቻ ነው ግራ የገባኝ ብላ አለች። አታስቢ፣ ዲቭን ቢሆን ስለሚወድሽና ስለሚያፈቅርሽ ይረዳሻል ብሎ አላት። ዶክተሩ በደስታ እንዲሁም ደግሞ ደስ በሚል ስሜት ጓደኛው ጋር ደውሎ ጓደኛዬ ተሳክቶልኛል ብሎ አለው። ቆይ ምን እያልክ ነው? አደይ አላገባችም፣ እናም ደግሞ ዲቭንም አታገባም። ለምን? አላውቅም። እናቷ ምን ታይቷት እንደሆን ባላውቅም እንኳ ያንን ልጅ አታገቢም እንዳለች አልነገረችኝ። እሱ ብቻ ይመስልሃል እንዴ? ጭራሽ ይሄ የድሮ ባህልና ወግ አልተዋቸው ብሎ እኮ ቤተሰቦቻቸው ለሌላ ሊድሯት ነበረ። እና ብታይ በጣም ግራ ያጋባል። ልጅቷ ግን በጣም ታሳዝናለች፣ ደግሞም ብስቁልቁል ብላለች ብሎ ነገረው። ለማንኛውም ላንተ እንኳን ደስ አለህ፣ ደስ ብሎኛል ብሎ ሲለው፣ አዎ እውነት ለመናገር ከዚህ በኋላ በመጥፎም ይሁን በጥሩም ከአደይ ጎን መሆን እፈልጋለሁ እያለ ለዶክተሩ ነገረው በደስታና እንዲሁም ፈገግ በሚል ነገር። በሌላ በኩል ሩታ ዶክተር እያለች ከስር ከስሩ መሄዷን ቀጥላለች። ዶክተሩ ከቤዛ ጋር ቆማ እያያት፣ እኔ ምልሽ ቆይ ግን ቤዛ አንቺ ማለቴ እዚህ ምን ልትሰሪ ነው የመጣሽው? ስራ ጨርሰሽ ነው እንዴ ብላ ስትላት፣ ኧረ አይደለም ግን ደግሞ ወንድሜን ለማገኘት ብዬ ነው። እና ዶክተሩ ማለቴ ኤላዬ አለ እንዴ? ጉድ ኤላዬን ብለሽ ነው የመጣሽው? ቆይ አንቺ ግን ከመቼ ወዲህ ነው ኤላዬ የምትዩ? እስኪ አረጋጊው። በቃ ተይኝ አልኩሽ አይደለም እንዴ ቤዛ? ወይኔ ጉዴ ኤላ መጣ ደስ ሲል ብላ ስትል፣ በቃ ተበላሁኝ ብላ ቤዛ ጩኸች። ምን ሆንሽ? ምክንያቱም ዶክተሩ እዚህ ወንድሜን እንዳገኘው ካወቀ ገደለኝ። ይሄን ሚስጥር ደብቂልኝ ትችያለሽ እንዴ ብላ ስትላት፣ እንዴ ለመደበቁ ደብቅልሻለሁ፣ ችግር የለውም። ግን ደግሞ እኔ ኤላዬን ለብዙ ጊዜ መደበቅ አልፈልግም። ወንድምሽስ ደግሞ ካመመው ለምንድን ነው ሆስፒታል የማይመረመረው ብላ ስትላት፣ አያያይ እኔ ፋም ምትሴ አለብኝ እናም በፍጹም አላርጅክ አለብኝ፣ በፍጹም ሕክምና አልፈልግም ብሎ ሄደ። ዶክተሩ ሩታን እንዴት ነሽ? ሊሊን እየተከታተልሻት ነው ብሎ ሲላት፣ እስኪ ተወኝ፣ በምትወደኝ ልክ እንደጠላችኝ ማን በነገረህ? እናማ የዋክስቴ እየተንከባከበቻት ነው ምልህ። ስለ እሷ ተወውና አንተ ግን ደህና ነህ? አዎ ጊዜውም በላይ ዛሬ በጣም ደህና ነኝ ብሎ ሲላት፣ አንቺ ግን ምን ሆነሽ ነው? የተፈጠረ ነገር ካለ ንገሪም ብሎ አላት። አረ ምንም አልተፈጠረም። አይ ሩታ መፈጠሩንማ ተፈጥሯል። ምክንያቱም ዓይንሽን ሳየው እኮ የሆነ ነገር ያሳብቃል ብሎ አላት። ዶክተር እና ታዲያ ዓይን አይተህ መረዳት ትችላለህ እንዴ ብላ ስትለው፣ እንዴ ዶክተር ነኝ ያው ማለቴ ስለ ዓይን ነገር ባይነግሩንም ባያስተምሩንም እንኳ በፊት ላይ ግን ደግሞ አንቺን ስረዳሽ ልትነግሪኝ የምትፈልጊው ነገር ያለ ይመስላል። ካልሆነ ታዲያ ለምንድን ነው ዓይንሽ የሚርበደበደው ብሎ ሲጠይቃት፣ አረ በፍጹም ብላ ሽምጥጥ አድርጋ ካደችው። እናም እኔ ምንም አልሆንኩም። አደይ አባት ወንድሙ ላይ ጮኸበት። ትሰማኛለህ አንተ ማነህና ነው የኔን ሚስት የምትገፈትራትና የምትጥላት? እኔ እኮ የቱንም ያህል ዓመት እንኳ ከሷ ብለያይ እንደዚህ አንተ እንድትመታትና እንድትጫወትባት ነው እንዴ ብሎ እስከሚበቃው ድረስ ተናገረው። እባክህ ይቅርታ አድርግልኝ፣ እኔ እኮ አደይን ስታስመልጣት በጣም ተናድጄ ነው እንጂ ሌላ ምንም ነገር አልተፈጠረም። እና ደግሞ ላደረግኩት ነገር በጣም ይቅርታ ብሎ ቢለው፣ ይቅርታህን ይዘህ ገደል ግባ። አንተንም ሆነ ይህንን ጫኒ የሚባል ሰውዬ አልፈልጋችሁም፣ ከህይወቴ እንድትወጡልኝ እፈልጋለሁኝ ብሎ
ሁሉንም ሰው የአደይ አባት አባረረም። ለአደይ እናት መልእክት ትሰሚኛለሽ? የቱንም ያህል እንኳ እሷ አዲስ አበባ ብትሄድ እኔም ተከትዬ አዲስ አበባ ሂጄ ማንቁርቷን ይዤ መጥቼ ነው የምድራት። በአሁኑ ቀልድ የለም። እኔ አባቷ ያልኩትን በሙሉ ታደርጋለች ብሎ ተናገረም። ዲቭ እንግዲህ ካልሆነ የአደይን ድምፅ ደብዛዋ ከጠፋ ወደ ገጠር መሄድ አለብኝ ብሎ ሲል ዳይመንድ አረ ተረጋጋ፣ ገጠር እኮ ኢንተርኔት የለም እና በጣም ብዙ ነገሮች አሉ ያልተስተካከሉ። ስለዚህ ለዛ ይሆናል እንጂ የእውነቴን ነው ምልህ ዲቭ እባክህም ብሎ ቢለው አይ ብሎ ሻንጣውን አንግቶ ሲወጣ አሹ ተገረመና ይገርማል። አደይ ከተማውም ገጠሩም አደይ አደይ ይላል። ብቻ ግን ከወዲያ ከወዲህ ሲያማስሉሽ ብቻሽን እንዳትቀሪ እያልኩኝ ጠዋት ማታ አንቺን አስባለሁኝ ብሎ አሹ በጣም ተገረመ። በሌላ በኩል አበበዬ ለቤዛ ወንድም እባክህ ሄለንን አደራ፣ ምንም ያህል መጥፎ ነገር ብንነጋገርም እንኳ በአሁኑ ግን አንተ ታስፈልገኛለህ እና ሄሉን ላንተ አምኜ ነው ትቻት የሚሄደው። ከሁሉም ነገር ጠብቃት፣ ባይሆን ኮሚሽኑን በደንብ አድርጌ ነው የማስብልህ ብሎ ሲለው እንዴ እኔ የምፈልገው ኮሚሽኔን አይደል እንዴ? ስለዚህ ምንም ችግር የለውም፣ ለሁሉም ነገር አመሰግናለሁ ብሎ አለም። ሊልዬ መጨለሏና ማበዷ እንደቀጠለ ተገኝቷል። በሚያሳዝን ሁኔታ ባቡሬ እጅጉን ተጨንቆና ተጠቦ አረ እባክሽ ተይ ግደለሽም ተይ፣ አረ እባክሽ እኔ እኮ ባቡሬ ነኝ፣ እኔ እኮ በጣም ነው የምወድሽ ብሎ ሲላት አንተ ጠቋራ፣ አንተ ወደድከኝ ቀረኸኝ፣ እኔ ምን አገባኝ? እኔ የምወደውና የማፈቅረው ኤላየም ብቻ ነው፣ ስላንተ ምንም አይመለከተኝም። ስለዚህ አርፈ ብትቀመጥ አይሻልህም እንዴ ብላ ስትለው ወይ ጉድ ብሎ ስልክ ተደውሎለት ሲያወራ አመለጠችው። በሚያሳዝን ሁኔታ እንግዲህ ሊሊ ቤዛ ወንድም እጅ ገባች። ፍቅር በሌላ በኩል ከቤዛ ወንድም ጋር ዶክተሩን ከፍተኛ ኪሳራና እንዲሁም ለማሳሰር ከፍ ዝቅ እያሉ እና አብረው እየሰሩ ይገኛሉ። የፍቅር እናት እባክሽ ልጄ ሰሞኑ ወጣ ወጣ እያልሽ የምታደርገው ነገር ምንም እየተመቸኝ አይደለም እና እባክሽን ብላ ብትላትም አይ ምንም ነገር አላደረግኩም አልኩሽ አይደለም እንደማየ ለምንድን ነው የማትተማመኝብኝ ብላ አለች። ውድ የህያቤ ቤተሰቦች ዛሬው ይህን ይመስል ነበር።